ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ የኢዥያዎች የኮሪያዎች ኢንዲያዎችም ይጠቀሙታል። ሞር ግን በኢዥያ በጃፓን በአጠቃላይ ኢዥያ ጃፓኖች ኮሪያዎች ይሄ የነሱ በቃ ልምዳቸው ነው። የፊታቸውን የሚወጥሩበት የፊታቸውን እንግዲህ ታውቁታላችሁ። የ60 የ70 ዓመት ሆኖ ፊታቸው ውጥር ያለ ጽድት ያለ ነው። እነሱ የማይጠቀሙት ነገር የለም። ሩዝ ብትሉ ቅርንፉድ ብትሉ እኔ እንጃ እነሱ የማይጠቀሙት ነገር የለም። ከሩዝ ቀጥሎ እንግዲህ ይሄ ነው የፊታቸው የሚወጥሩበት የሚያጸዱበት እንደዛ ግላስ የሚመስለው የሚያብረቀርቀው ሚስጥሩ ካሮት ነው የሚሉት። ስለዚህ ያን የካሮት ክሬም ነው እንግዲህ ዛሬ ይዤላችሁ የመጣሁት። የጃፓኖች የአደባባይ ሚስጥር የሆነውን የካሮት ክሬም ነው ይዤላችሁ የመጣሁት። እንግዲህ አሰራሩን በትክክል ተመልከቱ፣ አጠቃቀሙንም። ስለዚህ አንድ ካሮት አጥቤ እንደምታዩት ቆሻሻውን አስወግጄ እየከተፍኩት ነው ለመፍጨት ማለት ነው። ግን ስትፈጩ ብትፈቀፍቁት እመክራለሁ። ካሮት ጠንካራ ስለሆነ ፈቅፍቃችሁ ፍጩት። ፈቅፍቃችሁ በቀጭኗ መፈቅፈቂያ በኩል በደንብ ፈቅፍቃችሁ ማጥለል ትችላላችሁ። በጨርቅ መጭመቅ ትችላላችሁ። መፍጫ ግዴታ አይደለም ለማለት ነው። ስለዚህ አንድ ስኒ ውሃ ጨምሬያለሁ። ቪዲዮ ውስጥ ያስገባሁ መስሎኝ ነበር፣ አላስገባሁም፣ ይቅርታ። ስለዚህ ፊታችሁን እጅግ በጣም ነው የሚያሳምረው። በተፈጥሯዊ መንገድ ማቅላት የምትፈልጉ ልጆች ካሮት እንደሚያቀላ ታውቃላችሁ። ፊት መስታወት ነው የሚያደርገው ካሮት። ቀላል ነገር ኩሽናችን ውስጥ የሚገኝ አይገርምም? እውነት ሰነፎች ስለሆነን ነው እንጂ ምንም በቃ የተለያዩ ነገሮች አሉ ለእኛ የሚጠቅሙን፣ ግን እንንቃቸዋለን እጃችን ላይ ስለሆኑ። ግን መፍትሄው እጃችን ላይ ነው። ስንፍና ነው እኛ ፊታችንን እውነት እንትን የምናደርገው ጨለማ የደከመ የሞተ ቆዳ የምንይዘው በእኛ ስንፍና ነው። አንንከባከበውም ፊታችንን፣ ጊዜ አንሰጠውም በጭራሽ። ስለዚህ ካሮት ተጠቀሙ፣ ትወዱታላችሁ። 100% ደግሞ ታመሰግኑኛላችሁ ሳታቋርጡ ከተጠቀማችሁ ማለት ነው። ሳታቋርጡ። ስለዚህ ፈጨሁት። አሁን ላጠለው ነው በማጥለያ። በጨርቅም መጭመቅ ትችላላችሁ። በደንብ አድርጋችሁ ውሃውን ማውጣት አለባችሁ፣ ምንም እንዳይቀር። በቫይታሚኖች በጣም ሪች ነው ካሮት። እጅግ በጣም አታምኑም። ካሮት ፊት እንዴት እንደሚያሳምር። ፊትሽን መወጠር አትፈልጊም? ፊትሽ በቃ ቆንጆ እንደ እድሜሽ ቆንጆ እንዲሆን አትፈልጊም? ከፈለግሽ ይሄን ተጠቀሚ። እውነቴ ነው። ሳታቋርጭ እስኪ ለ7 ቀን ተጠቀሚውና ለውጡን በቃ ትወጂዋለሽ። ከዛ በኋላ እኔ እንጃ ዋነኛ ተጠቃሚ የምትሆኚው አንቺ ነሽ። ስለዚህ ታመሰግኑኛላችሁ። ቀላል ነው ስራው፣ ያን ያክል ከባድ አይደለም። አያችሁ ትውፍር ያለ አንድ ስኒ ነው፣ ብዙ አልጨመርኩም። ይውላችሁ እንዴት አባቱ ደስ እንደሚል። ከዛ የበቆሎ ዱቄት እንጨምራለን በትንሿ ማንኪያ፣ በሾርባ ማንኪያ ሳይሆን ከሾርባ ማንኪያ መካከለኛዋ ያለችው በሷ 1 ማንኪያ የበቆሎ ዱቄት እንጨምራለን። ከዛ በደንብ እናማስለዋለን። ሙቀት ላይ ከማድረጋችን በፊት ማለት ነው። መዋሃድ አለበት ከካሮቱ ውሃና ከዱቄቱ ጋር። የበቆሎ ዱቄት የሌላችሁ የሩዝ ዱቄት ማድረግ ትችላላችሁ። የሽምብራ ዱቄት መጨመር ትችላላችሁ። ከዛ ስቶቭ ላይ በጣም በጠፋ
በጣም ትንሽ ሙቀት ባለው ስቶቭ ላይ ማድረግ ትችላላችሁ። እኔ ግን የማደርገው እንደዛም ይቻላል፣ ግን እኔ የማደርገው እንደዚህ ነው። ልምዴን አይደለን የማካፍለው። ስለዚህ እኔ የማደርገውን ነው። ግን እንደዛም በደንብ የተቀነሰ ስቶቭ ከሆነ ምንም አያደርገውም። እንደዛ እንዲተከተክ እንዲበስል አንፈልግም። ጥቅሙ እንዲወጣብን አንፈልግም። ምንድነው ይሄ ሊጡ ትንሽ ሞቅ ብሎ እንዲያያዝልን ወፈር እንዲልልን ነው የምንፈልገው። ስለዚህ አያችሁት እስከሚቀሰቅስ ነው እዛ ያስቀመጥኩት። በቃ እንደዚህ እንዲሆን ነው የምንፈልገው። ሙቀቱ ሳይለቅ ቫዝሊን እንጨምራለን። እኔ ለፊቴ ቫዝሊን እጠቀማለሁ፣ ይስማማኛል። ደረቅ ፊት ስለሆነ ያለኝ ስለሚስማማኝ የምትጠቀሙትን እናንተ መጨመር ትችላላችሁ። ኦሊቫ ኦይል፣ ኮኮናት የሚስማማችሁ ከሆነ እንደኔ ደግሞ ቫዝሊን የሚስማማችሁ ከሆነ ሙቀቱ ሳይለቅ እንዲዋሃድልን ከካሮቱ ጋር ቫዝሊን የፊታችሁን ሞይስቸራይዝ የምታደርጉበትን ቅባት መጨመር ትችላላችሁ። ያላችሁን የምትጠቀሙትን እናንተ የሚስማማችሁን። እኔ አሁን ቫዝሊን ተስማማኝ፣ ለእናንተ ላይ ስማማችሁ ይችላል። ስለዚህ እናንተ የምትጠቀሙትን የሚስማማችሁን ተጠቀሙ። ስለዚህ ሙቀቱ ሳይለቅ እንደዚህ አዋህዱት ማለት ነው። ይሄ ማለት ነው። ዛሬም ደጋገመኝ ማለት ነው እያበዛሽ ነው ብለኛለች አንድ የኔ ቤተሰብ ይሆነች እና ምክርሽን ደግሞ አልረሳሁትም። እሺ አሁን ትዝ አለኝ። እንደውም አለንም ካሁን በኋላ። ስለዚህ እጅግ በጣም አሪፍ ነው። ቫይታሚን ኤ፣ ቫይታሚን ሲ አለው። ስለዚህ እዚህ ውስጥ አድርጋለሁ እኔ። ከዛ ፍሪጅ ውስጥ አስቀምጣለሁ ለ7 ቀን። በማንኪያ እያወጣ እጄን አላስገባም እንዳይበላሽ። በማንኪያ እያወጣ እየቀነስኩኝ ለአንድ ጊዜ የሚበቃኝን ያክል ማሳጅ አደርጋለሁ። ከ20 እስከ 30 ደቂቃ አቆይቼ እታጠባለሁ። ይሄን ማስክ የፊት ክሬም ስጠቀም ግን ፊቴን በደንብ በሳሙና ታጥቤ ከደረቀ በኋላ ነው ይሄንን የምቀባው። ከዛ ማሳጅ በደንብ አደርገዋለሁ ፊቴን። ከዛ ከ20 እስከ 30 እስከ 1 ሰዓት መቆየት ትችላላችሁ። ከዛ በኋላ በውሃ ብቻ መታጠብ አለቀ። ከዛ በኋላ ቴንኪው ልትሉኝ እንደምትመጡ እርግጠኛ ነኝ። ለምን ፊታችሁ ይጸዳላ፣ ትጠቀማላችሁ። ስለዚህ ተጠቀሙ እህቶቼ። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ።